ጤና ይስጥልኝ የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን በዓለም አቀፍ ዜናዎች አውድ ውስጥ ትኩረትን ያደረገ በርካቶችን አሳስቦ እንዲሁም አነጋጋሪ ሆኖ የሰነበተውን አዲስ የአሜሪካ መንግስት ውሳኔ ይዘንላችሁ ቀርበናል። ጉዳዩ ከአሜሪካ የንግድና ጉብኝት B1 B2 ቪዛ ጋር የተያያዘ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ከኢትዮጵያ ጨምሮ ከ30 በላይ የአፍሪካ ሀገራትና ሌሎች ዓለም አቀፍ ሀገራት የተውጣጡ ዜጎች ወደ ሀገሪቱ ሲገቡ እስከ 20,000 የአሜሪካ ዶላር የሚደርስ የቪዛ ዋስትና ቪዛ ቦንድ በቋሚነት እንዲያስይዙ የሚያስገድድ መመሪያ ማጽደቁን ይፋ አድርጓል። የዛሬው ፕሮግራማችን ይህ መመሪያ ምን ያካትታል? የትኞቹስ ሀገራት ይገኙበታል? ለአመልካቾችስ ያለው የኢኮኖሚና ማህበራዊ ጫና ምን ይመስላል? የሚሉትን ነጥቦች በዝርዝር እንቃኛለን። ወደ ዝርዝሩ ስንገባ ይህ አሰራር ከዚህ ቀደም ለሙከራ ትግበራ ፒሎት ፕሮግራም ተዘርግቶ የነበረ መሆኑ ይታወሳል። አሁን ግን የውጭ ጉዳይ ሚኒስቴር ባደረገው ግምገማ ከተፈቀደው የቪዛ ጊዜ በላይ የመቆየት ኦቨርስቴ ችግርን በመቀነስ ረገድ ውጤታማ ሆኖ በመገኘቱ በቋሚነት ስራ ላይ እንዲውል ተወስኗል። የቆንስላ ክፍሎች ለአመልካቾች ሁኔታና ለአደጋ ግምገማ ትንተናቸው መሰረት በማድረግ የሚከተሉትን የዋስትና መጠኖች እንዲወስኑ ስልጣን ተሰጥቷቸዋል። $10,000፣ $15,000፣ $20,000። ገንዘቡ እንዴት ይመለሳል? መመሪያው እንደሚለው ተጓዦች የተሰጣቸውን የቪዛ ጊዜ ሳያሳልፉና የአገሪቱን ሕግ አክብረው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ ሙሉ በሙሉ ተመላሽ ይደረግላቸዋል። ነገር ግን ከተፈቀደው ጊዜ በላይ የሚቆዩ ወይም የቪዛ ደንብ የሚጥሱ ከሆነ ያስያዙት ገንዘብ ለመንግስት ገቢ ይሆናል። በዚህ አዲስ ቋሚ መመሪያ ውስጥ ከተካተቱት አጠቃላይ 50 ሀገራት ውስጥ ከ30 በላይ የሚሆኑት ከአፍሪካ አህጉር የተውጣጡ ናቸው። በዝርዝር ውስጥ የሚገኙት የአፍሪካ ሀገራት የሚከተሉት ናቸው። ምስራቅና መካከለኛው አፍሪካ ኢትዮጵያ፣ ጅቡቲ፣ ታንዛኒያ፣ ኡጋንዳ፣ ብሩንዲ፣ ማላዊ፣ ሞዛምቢክ። ምዕራብ አፍሪካ ናይጄሪያ፣ ጋምቢያ፣ ጊኒ ቢሳኦ፣ ሴኔጋል፣ ኮትዲቯር፣ ቤኒን፣ ጋቦን፣ ማዕከላዊ አፍሪካ ሪፐብሊክ፣ ቶጎ፣ ኬፕ ቨርዴ፣ ሳኦ ቶሜና ፕሪንሲፒ ይገኙበታል። ደቡባዊ አፍሪካ ውስጥ ደግሞ አንጎላ፣ ቦትስዋና፣ ሌሴቶ፣ ሞሪታንያ፣ ናሚቢያ፣ ዛምቢያ፣ ዚምባብዌ ይገኙበታል። ሰሜንና ህንድ ውቅያኖስ ደሴቶች አካባቢዎች ያሉ ሀገሮች ደግሞ አልጄሪያ፣ ቱኒዚያ፣ ሞሪሸስ፣ ሲሼልስ እንደሚገኙበት መረጃው አመላክቷል። ይህ ዝርዝር እንደሚያሳየው በተለይ በማደግ ላይ ያሉና ከኢኮኖሚ ፍሰት ጋር ተያያዥ ጥያቄ የሚነሳባቸው ሀገራት በዋናነት ኢላማ ተደርገዋል። እንዲህ አይነቱ ከባድ የገንዘብ ዋስትና መስፈርት ምን ፋይናንሳዊና ማህበራዊ ጫናዎችን ይፈጥራል የሚለውን ጥያቄ ባለሙያዎች በሁለት መንገድ ይተነትኑታል። የመጀመሪያው የአሜሪካ መንግስት እይታ ነው። ዋነኛ ዓላማው ህገወጥ ስደትን መከላከል፣ የቪዛ ውል ማክበርን ማረጋገጥና ቋሚ የጉዞ ዲሲፕሊን መፍጠር እንደሆነ ይታመናል። ሁለተኛው ለተጓዦችና ለንግዱ ማህበረሰብ ያለው ጫና ከ10,000 እስከ 20,000 ዶላር ማለት ለአብዛኞቹ የአፍሪካ ዜጎች እጅግ ከፍተኛ ገንዘብ ነው። ይህ ደግሞ ህጋዊ የንግድ ልውውጥ፣ የቤተሰብ መጎብኘትና የባለሙያዎች ስብሰባዎች ላይ የሚደረጉ ጉዞዎችን በእጅጉ ሊገድብ ይችላል። አነስተኛና መካከለኛ ንግድ ሥራ ባለቤቶች ወደ አሜሪካ ገበያ ለመግባት የሚያደርጉትን እንቅስቃሴ ክልከላ ሊፈጥርበት ይችላል። በተጨማሪም የገንዘብ አቅም ያላቸው ሰዎች ብቻ ወደ አሜሪካ እንዲጓዙ በማድረግ ረገድ የክፍልፋይ ልዩነት ሊፈጥር እንደሚችል ይገለጻል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ዛሬ በሰፊው እንደተመለከትነው የአሜሪካ የውጭ ጉዳይ ሚኒስቴር ያጸደቀው ይህ የቪዛ ዋስትና መመሪያ የጉዞ አሰራሮችን ሙሉ በሙሉ የሚቀይር ትልቅ እርምጃ ነው። ኢትዮጵያን ጨምሮ ከተጠቀሱት 30 የአፍሪካ ሀገራት ወደ አሜሪካ ለንግድም ሆነ ለጉብኝት B1 B2 ማመልከት የሚፈልጉ ዜጎች ከዚህ ቀደም ከሚጠየቁት የቪዛ ክፍያዎች በተጨማሪ ከፍተኛ ካፒታል ማዘጋጀት ግዴታ ይሆንባቸዋል። ሕጉ ተፈጻሚነቱን ሲያጠናክር በሁለቱ ሀገራት መካከል የሚደረጉ የሰው ዝውውር ላይ ምን ያህል የረጅም ጊዜ ተጽዕኖ እንደሚያሳድር በሂደት የሚታይ ጉዳይ ይሆናል ተብሏል። ለዛሬ ያዘጋጀሁላችሁ መረጃ
ይህን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች ለሌሎች በፍጥነት እንዲደርሱ እንድታደርጉ እያስታወስኩ በሌላ ጊዜ በሌላ ፕሮግራም እስክንገናኝ ቸር ሰንብቱ እላለሁ።